ቶሎ አቡሽን ካለበት ቦታ አንሱና ሌላ ባለፈው የነገርኳችሁ ቦታ አለ አይደለ? ኮዱን አወቃችሁት። በቃ እዛ ጋር አሁኑ ደቂቃ የሚባል ነገር እንደርሱ። ወንድሟን ጉዳይ የራሷን ጉዳይ እስከዛሬ ያለመስማት ልንሆን ይገባ ነበረ ነው። እርግጠኛ ሆነን ከዛ በኋላ መስማት ትችላለች። እሺ ዝማቴ እንዴ ተጠራጠርከኝ ምናምን ትያለሽ ይገ ነው አንቺ ምንድን ነው ምን አስበሽ ነው? ይሄ ነገር የማደጉ ልጅ እንደሆነ ታውቃለህ? አቡሽ አታውቅም። ስለዚህ ይኸውልህ ቶፋ ምን እያልክ ነው? እያልከኝ ያለው ኪያና ወንድሟ የማንንም ስልክ አታንሱ ከዚህ በኋላ ከኔ ውጭ የማንንም ስልክ እንዳይነሳ። የማንም ለአንተ ነው የምደውለው። ከአንተ ውጭ ደግሞ ማንም ትእዛዝ እንዳይቀበል ከማንም አንተ ራሱ ማለት ነው። እሱን ልታፈላልግ ስትሄድ የሆነ ነገር ሆነ ቢሆን ሁለት ማጣት አይሆንም። ሰላም የተወደዳችሁና የተከበራችሁ የኛ ቻናል ቤተሰቦች እንደምን ከርማችኋል? ይሄ እስካሁን የተፈጠረውን ነገር ምናምን አይታችኋል። ትንሽም ቢሆን እንግዲህ ሚስት ተብዬዋ ወይም ደግሞ እዚህ እንደቅምጥ ያስቀመጣት ጋር ትንሽም ቢሆን ለማስፈራራት ማቀውን ነገር ምናምን ነግሬያታለሁ። ትንሽም ቢሆን የፈራች ይመስለኛል። እንደተጨማሪ ደግሞ ለማምለጥ ምናምን ነገር ደግሞ እንዳትሞክር ደግሞ በር ላይ የኛን ሰርቪስ ያስቀምጠናል። ስለዚህ ምንም አይነት ምርጫ አልሰጠናትም ማለት ነው። ስለዚህ እኛ በምንለው መንገድ ትጓዝልናለች ብዬ ተስፋ አደርጋለሁ። ቤታቸውም ላይ ትንሽ የሴኩሪቲ ካሜራ ነገር ምናምን አስቀምጠናል። ድብቅ ካሜራ ብቻ አዲስ ነገር ይባላል ተስፋ እናደርጋለን ከፈጣሪ ጋር እና ደግሞ ላፕቶፕም ይዘን መጥተናል። ኦሬዲ በጣም በተደጋጋሚ እየሞከርን ነው፣ እያየን ነው። ላይቭ ነው መከታተል የምንችለው፣ በቀጥታ መከታተል እንችላለን። ያላ የታዮቹን አይደል እንግዲህ አልጋይን ፏፏርጌ ነው ስሙዳት ቲሸርት ነው ለብሼ የጠበኩት ያለው ደውዬለታለሁ እመጣልሻለሁ ብሎኛል። ብቻ እስኪመጣ እና ደግሞ የተወሰነ ነገር እስኪ ለፈልፍ ምናምን ነገር በጣም ጓጉቼ እየጠበኩኝ ነው። ሁለታችንም በጣም ጓጉተናል፣ በጣም ተጨንቀናል። ሁኔታው ምናምን በጣም ያስጨንቅ ነገር ሆኖብናል። የሚጠራጠር ነው የሚመስለው አወራሯ ምናምን የሚጠራጠር እየተንተባተበች ነው ስትናገር ነበር እና ምናምን እያየ አይ በጣም እኮ በተደጋጋሚ ነግረናታል። ምንም አይነት ፍንጭ እሱ የሚገምት ከሆነ እንደሆነ ነገር እንኳን የሚጠራጠር ከሆነ እንግዲህ እንዳታስቢው ምናምን ነገር ብያታለሁ። ከወጣው በኋላ ያወራሁት ሌላ ነገር አለ። አይ እንደዛ እንኳን ሳይሆን ካሜራውን ከጠፋ በኋላ የተወሰነ ድጋሚ መተን አውርተናታል ምናምን እንዳልከውም ትንሽ ቁጥጥፍ ትላለች ስታወራ። ግን ደግሞ በቃ የነገ ሰላማን ምናምን የምትፈልግ ከሆነ እኛ ባልነው ሀሳብ ላይ ግድ መስማማት ይኖርባታል እና ማስመሰልም ይኖርባታል። ብቻ ያን ያህል ትኩረት ያደርጋል ብዬ አላስብም። ምክንያቱም ሻንጣውንም እዛው ድጋሚ መልሰን አስቀምጠናል ኢንኬዝ እንኳን ከጠየቃት ምናምን ነገር ብለን እና በቃ የምትፈልጉትን ነገር በሙሉ አወጣጣለሁ። እናንተ ያላችሁኝን አድርጌ ያላችሁኝን በሙሉ አወጣጣለሁ። ግን በጣም እየፈራሁ ነው እንዴት እንደሚሆን አላውቅም። እና አደራ እግዚአብሔርን እኔ ባለፈው የገባህልኝን ቃል እንዳትከዳ። እኔ ፈልጌ ምናምን አይደለም እንደዛ ያደረኩት እሱ ነው። በቃ የሰራሁበትን ስላልሰጠኝ ስላለ ነው። ገንዘብ ነው አልሰጠኝ ያለውና ለዛ ነው። እና በእግዚአብሔር አደራህን እሺ። እና አንተ የምትፈልገውን ነገር ደግሞ በቃ እንዳደርግልህ ቃል እንዳስገባኸኝ መሰረት በቃ ቃሌን እወጣለሁ ዛሬ። እና አንተም ቃልህን እንድጠብቅልኝ ነው የምፈልገው በእግዚአብሔር አደራህን። አይታወቅም ሰውዬው ያው ማንም አይገምትም ብሎ ስለሚያስብ ልክ ነው ሊመጣ ይችላል አያገኘኝም ስለዚህ ምክንያቱም ምንም አይነት ፍንጭ አላሳየነውም። ከጀርባው እየተከታተልነው እንደሆነ አላወቀም። ጂፒኤሱን ነው የተከተልን የመጣ ነውና አይተው ከሆነ 4 ነው 5 እኮ ዞር ብሎ አይተዋል እኮ። ስለዚህ ምንም ስላላየን እና ሊጠራጠረናል ብዬ ተስፋ አደርጋለሁ። ደግሞ ተጠራጥሮን ራሱ ቢሆን ሻንጣውን ይዞት ይወጣ ነበር እና እርግጠኛ ነኝ እኛን አልተጠራጠረንም እና አዲስ ነገር እናገኛለን ብዬ ተስፋ አደርጋለሁ። ከፈጣሪ ጋር እንግዲህ ተመልካቾቻችን አዲስ ነገር ይኖራል እናስባለን። ሲኖር ላፕቶፑን ይዘነዋል። እዛ ላፕቶፑ ላይ እኩል ከኛ ጋር አብራችሁ የምታዩ ነው የሚሆነው እና አቡሽ ያለበትን ቦታ ለማግኘት በቃ በጣም ሰፍ ብለን ነው እየጠበቅን ያለን እና እናገኘዋለን እንግዲህ ከፈጣሪ ጋር ኢንሻአላህ። ማለት ከዚህ በላይ ብዙ ነገር አጋጥሞን ያውቃል። ቶፋ ብዙ ነገር እንደምን ያውቃል። ለብቻችን ሪስክም አለው ብናገኝ ራሱ እንዱ ተሳክቶልን ፈጣሪ ፈቅዶ ብናገኙላ
ብዙ ሪስኮች አሉ። ብዙ ነገር ሰው መጨመር እንችላለን። ያለበትን ቦታ እንወጥ እንጂ በጣም ብዙ ማገዝ የሚፈልጉ የኛ የምንላቸው ሰዎች ናቸው። አሁን ለዛ በቃ አማራጭ ሳጣ አንዋር ጋር ደውዬለታል። የምሬን ነው ማለት እንዳወራን አይደል? እንዲሆን እንዴት ነው ግን አንተ ነው በዚህ ልክ የምትቸኩለው? ቶፋ ምን ሆነ ነው? ቢያንስ የሆነ ነገር ቢመጣ አንዋርም መስማት አለበት እንዴ? እኛ ኦኬ ዮኒ፣ ቆይ እኔ ያለውኝ እሱ ጋር ደወልክለት ነው ወይስ እኔን ከኔ ተደብቀህ የደወልክለት? ምን አንተ ፊት እንዴት ነው የምደውለው? በቃ ዞር ብዬ አወራሁት። ምክንያቱም እሺ ምን ብለህ ነው የነገርከው? ምን ብለህ ነው የጠራኸው? በቃ ላናግርህ እፈልጋለሁ። እንደዛ ከሆነ ችግር የለውም። ይመጣል። ሲመጣ ዝም ብለህ ትሸኘዋለህ። እንዴት ነው ዝም ብዬ የምሸኘው? እሺ ምን ብለህ ነው የምትነግረው? እነግረዋለሁ። ምን ብለህ የኪያ ወንድም በህይወት እንዳለ ነገር አንተ ያማል እንዴ? እሱ ሰማ ማለት ኪያ ትሰማለች፣ ኪያ ሰማች ማለት እናት እየሰማች፣ ከዛ ነገር አለሙ ነው የሚበላሸው። እስከዛሬ የት ነን? እኔ እናንተ ቤት ሄደን እናውቃለን፣ አድረን እናውቃለን። በቃ እሱንም ከኛ እኩል ውጭ እንዲያድር ነው የምናደርገው። ምን ጥቅም? አሁን እኮ የሰው ኃይል እኮ አስፈልጎም ቢሆን ኖሮ እኮ ኢትስ ኦኬ እኮ ችግር የለውም እኮ። አሁን የኔና ያንተ ጉልበት አንሶ ቢሆን ኖሮ እኮ እረዳሃለሁ። ግን ምንም አይነት ፍንጭ አላገኘንም። ምንም የምንጓዝበት መንገድም የለንም። ስለዚህ ምንድነው እዚህ ጋር የሚያስፈልገው? ሶፊን እንኳን ብጠራው እሺ አንድ ነገር፣ ቤካን ብጠራ አንድ ነገር፣ አንዋር ለምን አይነግራትም ለኪያ? አንዋርም ቤካንም ነው የጠራው። ቀይምጡ ምክንያቱም በቃ አንተን ቃል እንድጠብቅልኝ የምፈልገው ጓደኛዬንም ቢሆን ገንዘቧ እንደዛ ያደረኩት ነግሬሃለሁ። ለቤተሰቦቼ ሲሉ እዛ ገጠር ያለችኝ ለማሳደግ ፈልጌ ነው እንደዛ ያደረኩት። ልጁንም ቢሆን የገደልኩት ሆን ብዬ አይደለም። ሲጀመር ልገለው ፈልጌም አይደለም። በቃ አንድ ቀን ሙሉ አዳር የሰራሁበትን ስራ ነው በቃ ዘጠኝ ስራ ነው ሆን ብዬ ገለዋለሁ ብዬ አስቤም አላውቅም። በቃ ስሜታዊ ሆኜ ስለነበረ በቃ ከኋላ ነው በጠርሙስ አናቱን እንደምታወቅ በቃ ህይወቱ ሊያልፍ የቻለ ማለት ነው። እና አስቤ ሆን ብዬ ገለዋለሁ ብዬ አስቤም አላውቅም ነበር። ቢያንስ አየለን እነሱ ይከተሉት ነበር። አየለ ማለት እንዴትም ተሽለክልኩ የሚጠፋ ሰው አይደል? ስንቴ ነው እጃችን ላይ ገባ ስንል እየጠፋ ያስቸገረ። ቢያንስ እሱን ይከታተሉታል እንዴ? ታውቃለህ፣ ከዚህ ቀደም አቤልን የተለያዩ ብዙ ልጆች አሉ የከዱን፣ የኛ የምንላቸው የምታውቃቸው፣ አብረን በልተን ምን አድርገን የከዱን ብዙ ልጆች አሉ። ቶፋ አኑና ቤካ ቢሆኑ አኑና ወይ የሆነ ሰው በቃ አየለን ይከተሉት። እኔ እናንተ ደግሞ እዚህ የራሳችንን ስራ እንሰራለን ማለት ነው። ገና ነው ሰዓቱ መጥቷል። ዝም ትላለህ፣ አለበለዚያ እናንተ ነገር ያቋርጣል። ችግር የለም አታስብ። እንዴት ነው? ሰላም ይሆና ተፋች። እንዴት ናችሁ? አማኑት ቤተሰቦቻችን እንዴት ናችሁ? እንዴት ናችሁ? ምንድነው እንደዚህ አንገብገበ? በነገራችን ላይ በጣም ሲሪየስ የሆነ እንትን ውስጥ ነበር የነበርኩት እና ያው ፈልጋለሁ ግድ ነው መምጣት ምናምን ነገር ስትለኝ ነው የሩት ከመጣሁት። ምንድነው ደህና አይደላችሁ እንዴ? ደህና ነን እና ቶፋ ነበር ፊት ምንም አልሆንኩም። ምን የተፈጠረ ነገር አለ እንዴ? ኧረ ኖርማል ነው። እርግጠኛ ናችሁ? ነባናተም ፍክት ዋው ግን የሆነ በጣም አስቸኳይ ነው ምናምን ነገር አኑ ደርሰህ ትመለሳለህ ካለ በለዛ ምናምን ስትለኝ ዝም ብሎ ሲቀበጣጠር ነው። ምንም አስፈላጊ አይደለም። ከበጣጠርኩም እሱም ቶፋ ይናገራችሁ ሐሳቡን ከቀየረ እያስጨነቃችሁኝም እያወዛገባችሁኝም ግራ እያጋባችሁኝ ነው ያሉት። ምንድነው? የኔና የሱ ጉዳይ ነው። እኔና እሱ እንጨርሳለን። አስፈላጊ ሲሆን እንነግራቸዋለን። አስፈላጊ ባይሆን እኔ አልጠራውም። ቶፋ የኔና የሱ ጉዳይ ነው። አስፈላጊ ሲሆን እንነግራቸዋለን ማለት ነው ቶፋ የእናንተ ጉዳይ ነው አይመለከተኝም ማለት ነው? ይመለከታል፣ ግን ሰዓቱ ሲደርስ እንነግራለን። አስፈላጊ ስለሆነ እኔ የእናንተን ነገር ለማወቅ ጊዜ፣ ሰዓት፣ ደቂቃ ምናምን የሚባል ነገር አለ እንዴ? አንዲት ሰከንድ የሆነች የምታስጨንቃችሁ ነገር ካለች እዛው ጋር ነው ነገሩን ማወቅ ያለብን እንጂ ጊዜ ፈልግ ነገር የራሳችን ሌላ ሶስተኛ ወገን ሳይገባ እኔና እሱ መጨረስ እንችላለን። እሺ ምንድነው? የሀሳብ ልዩነት ኖሯችሁ ነው? በምን ተጣልታችሁ ነው? ምንድነው? በምን ተለያይታችሁ? ምንድነው? እሱ ይንገር። እኔ ለምን ነገር አለ ባለ ጉዳዩ እሱ ነው። እዚህ ነገር እኔ ካንተ ጋር ስጣላ ካንተ ጋር ነው አይደል የምጨርሰው? አው ሌላ ሶስተኛ ወገን እንዲገባ ትፈልጋለህ? ምንም በቃ ወንድማማቾች ነን አይደል? እዚህ ጋር ያለው ነገር ሁሉ ማውራት እንችላለን ነው። በእያንዳንዱ ነገር እሱን ጨርሳለን። እናንተ መሄድ ትችላላችሁ። በኋላ አወራሃለሁ። ለመሄድ እኮ አይደለም የመጣው ቶፋ። እንደገና ከመምጣት ለምንድን ነው እዚህ እንትን የምትለው? ማውራት ካለብን እናወራለን እስከ መጨረሻው ድረስ። ምንድነው? በምን ይደራረልሽ? ለምን እኔ አናር ቆይ ያው እስቲ ምንድነው? ምንድነው የተፈጠረ ነገር አለ? በቃ አንተን ቃል እንድጠብቅልኝ የምፈልገው ጓደኛዬንም ቢሆን ገንዘቧ እንደዛ ያደረኩት ነግሬሃለሁ። ለቤተሰቦቼ ሲሉ
እዛ ገጠር ያለችኝ ለማሳደግ ፈልጌ ነው እንደዚህ ያደረኩት። ልጁንም ቢሆን የገደልኩት ሆን ብዬ አይደለም። ሲጀመር ልገለው ፈልጌም አይደለም። በቃ አንድ ቀን ሙሉ አዳር የሰራሁበትን ስራ ነው በቃ ዘጠኝ ስላለ ነው ሆን ብዬ ገለዋለሁ ብዬ አስቤም አላውቅም። በቃ ስሜታዊ ሆኜ ስለነበረ በቃ ከኋላ ነው በጠርሙሳናት እንደምታወቅ በቃ ህይወቱ ሊያልፍ የቻለ ማለት ነው። እና አስቤ ሆን ብዬ ገለዋለሁ ብዬ አስቤም አላውቅም ነበር። እና ግን ደግሞ ሰላም ይገባዋል። ምን ማድረግ እችል ነበር እኔ ይሙት ብዬ እንኳን መፍረድ ባልችልም እንደዛ አይነት ጨካኝ ሰዎች የሰራበት የጉልበትን የልፋትን ነገር የማይሰጠው አይነት ሰዎች እንደዛ አይነት ስራ ይገባቸዋል። ይሙቱ ብዬ አይደለም። በእርግጥ ግን ደግሞ መጥፎ ስራ ያለበት ሰው መጥፎ ነገር ነው የሚያጋጥመው። ይህ ስራውን ያገኘው ብዬ አምናለሁ። ግን በእግዚአብሔር ያንን ነገር ሚስጥሬን ደብቅልሻለሁ ብለህ ደግሞ ቃል ገብተህልኛል። ቃልህን እንዳትከዳ በእግዚአብሔር ስም እጠይቅሃለሁ። እኔም ደግሞ የምፈልገው በቃ ዛሬ እንደምንም ብዬ ባሌን አወጣጣዋለሁ። በቃ አቡሽ ያለበትን ቦታ እንዴትም ብዬ በቃ እንዴትም ይሄ መጠጥ ይዘና ምናምን ስላልኩኝ በቃ እንዴትም ብዬ አወጣጣዋለሁ። እና አደራህን አንተም ያ ሚስጥር እንድትጠብቅልኝ የጓደኛዬ የሰረቁትን ገንዘብ እሱንም እንደዛ ያደረግኩበትን ምክንያት አደራህን እሺ፣ በእግዚአብሔር ይህን ቃል እንድትገባልኝ እፈልጋለሁ። በድጋሚ በቃ በቃሌ መሰረት ተገኝቼ አብሽ ያለበትን ሁኔታና አብሽ ያለበትን ቦታ እንዴት ብዬ ላወጣጣው እሞክራለሁ። አልገባኝም ነው ከዛ ድረስ እሱ አቻክሎ ጠርቶናል። እሱ ደግሞ በእኔና በሱ መካከል ያለ ልዩነት ነው። ችግር የለውም ተመለስ ይላል። ቆይ እስቲ ያለውን ነገር ንገሩና ቶፋ የመጣንበትን እሱ ይነግራል። ለምን ዝም ትላለህ ቶፋ? በቃ ንገራቸው ያለውን ነገር ከዛ አብረን ጉዳዩ ላይ እንትን ይኸውና እኔ እኮ አንተን እዚህ ቦታ ላይ እኮ የመረጥኩ እኮ ትንሽ ትሻላለህ በሳልህ ብዬ ነበር አስቤ ነበረው። በዚህ ልክ ለምን ትቸኩላለህ አንተ? ብቻችንን ማድረግ እንችላለን። ግራ ቤካ መጣቀም ነገር አለ። ማንችል ከሆነ ቢያንስ አልቻልንም ብለህ አታወራኝም? እኔ አልቻልንም አላልኩም። ቢያንስ ለምንም ሌላ ተጨማሪ የኛ የምንላቸው ሰዎች ያስፈልጉናል። አሁን እዚህ ሶፊን አደውልለትም? ሶፊ አይመጣም? ቤካ አይመጣም? ሶፊ ደውልለት ነበር። ቆይ ሶፊ የሚነገረው ቤካ የሚነገረው እኔ የማይነገረኝ ነገር ምንድነው ነው? ምንድነው ችግሩ? ምን አለ? ምንድነው የተፈጠረ ነገር አለ? ጊዜ እንደወዛቀቀኝ አይደል? እሺ ምን ላድርግ እኔ? በቃ ሶፊ ደውልለት ማለት ነው። አውርተን ጨርሰናል አይደል? ችግር ምንድነው? ከኔ እየደበቃችሁ ያለው ነገር ምንድነው? ከኔ እየደበቃችሁ ያላችሁት ነገር ምንድነው? እንዴ ሰው አንመስላችሁም? እንደዚህ ጋር ቆመን የምትናገሩ ከሆነ ተናገሩ። እንዴ ታዲያ ምንድነው ነው? አንተ ተናገር። እዚህ ጋር የሚያስብ ጭንቅላት ያለን አይመስላችሁም እንዴ? ስንት ስራ ጥዬ እንደመጣሁ ታውቃለህ? የስንት ሰው ጉዳይ የስንት ሰው ኬዝ እዛ ከፍቼ ጥዬ እንደመጣሁ ታውቃለህ? ኮለዛም ብለን ነው አንተ እንድትመጣ ያልፈለኩት። ገብቷል? የራስህን ኬዝ እንድትጨርስ ምንም ነገር ግን ማለት ነው እዚህ ጋር ካለው ከቤተሰቤ ጉዳይ የሚበልጥ ነገር የለም። ሁሉም ነገር ቶፋ ይኸውልህ እዛ ላለው ሰው መጨነቄ የሚጨነቀውን ያህል እዚህም ላለው ነገር ይጨነቃለሁ። ሁለቱንም እኩል ማስኬድ አለብኝ። ይሄን ነገር ጠንቅቀህ እንድታውቅ እፈልጋለሁ። ስለዚህ ያለውን ጉዳይ ትነግረኛለህ። እሱ ራሱ ይናገራል ወይስ ለብቻ እናውራችሁ? እንዴት ነው? ለምንድን ነው ለብቻ የምታወራው? እሺ ተወው፣ አይንገረኝ። በቃ አንተ ንገረኝ። በቃ አንተ ምንድን ነው እኔ እናገራለሁ ማትናገር ቼክ ያለ እኮ በቃ እሺ ለምን ጠራችሁ? ነፍሴ እንደዚህ የምታስጨንቋት ሆነ ምንድን ነው ያረጋችሁ? ለምን ነፍሴ ያጋጥኝ ቶፋ ለምን አትወጣም? ነገር አለ አንተ ንገረው። በቃ ይሻኑ በቃ ልንገርህ፣ በሽያ ወንድም በህይወት አለች። ይሄን ነው መስማት የምፈልገው። እውነቱን ልንገርህ፣ የኪያ ወንድም በህይወት አለ። የኪያ ወንድም እኮ ከ3 ዓመት ምናምን ነገር በፊት ማለት ነው ጳውሎስ ሚኒሊክ የተለያዩ ቦታ ሄደን ማለት ነው። ሰውየው በአደጋ ደርሶበት ሆስፒታላችን ገብቶ ነበረ። ግን ከወጣ ያለበት አይታወቅም። ምናልባት ሞቶ ሊሆን ይችላል ተብሎን ተደምድመን ዘግተነው ያለ ኬዝ ነው። ይሄን ጉዳይ ምን ማለት ነው? ምንድነው እየቀለዳችሁ ነው ያላችሁት? ይሄን ልትናገሩ ነበር ከዛ ያመጣችሁኝ ነው? ኧረ ፕራንክ እንደ ምንድነው? ፕራንክ እያደረጋችሁኝ ነው? ኪያ አለች እንደ እሷ ምን አንተ ነባ ምንድነው ጉዳዩ? እየቀለዳችሁ ይሆን አለበት። እኛም ደስታት ቶፋ እሺ ታዲያ ምን እና ልትደሰቱ እኮ ነው የሚገባው። ምን ሆናችሁ ነው ታዲያ እንደዚህ የምትሆኑት? ኧረ ይኸውልህ ቤካ ነው በቃ
እኔ ያልረገጥኩበት ያልሄድኩበት የምርመሪያ ቦታ የለም ነው ክፍለ ሀገር ሄጃለሁ ሆስፒታሎች ላይ ሄጃለሁ ሚኒሊክ ጳውሎስ ምናምን ነገር በመኪና አደጋ ተገጭቶ ገብቶ ግን ወጥቷል ከዛ በኋላ ሞቶም ድኖም ይሁን የምናውቀው ነገር የለም ብለው ወረቀት ተዛ ተገጭቶ የገባበትን ወረቀትና ህክምና አግኝቶ የነበረበትን ከዛ በኋላ ሰነዱን ፋይሉን እሱን መጥፋታቸውን እና ምንም አይነት ነገር በሱ ጉዳይ ላይ እንደሌለ ነግረው ነበር ይወጣ እሺ ታዲያ ማስረጃ ስጡንና እኛ ምንድነው ያለውን ነገር አስረዱን በቃ በህይወት አለ አንድና አንድ አታምኑንም በህይወት አለ አግኝተነዋል እርግጠኛ ነው የሆነ መታወቅ ቶፋ ከሱ ጋር ነበር ነገር እንድታቅልኝ ፈልገው ቶፋ በቃ እሱን የገደልኩት እኔ ቦምቤ እንዳልሆነ ቅድም ነገር ያለው እና አሁንም ለነገር የምፈልገው በቃ እሱ እኮ ጥሩ ሰው ነበር መጀመሪያ እኮ ጥሩ ሰው ነበር ግን ይኸው አብረን በምንጨፍርበት ሰዓት አንደኛ ሌላ ሴት ነው የሚያየው ከኔ ጋር ይጨፍራል አይኑ ወደ ሌላ ቦታ ነው ያለው በቃ ቢዝነሴን እንዲበላሽ ያደርግብኛል ብዬ አይምሮም ያሰበ ነበርና ከዛ በፊት በቃ ጥሩ ሰው ነበር በቃ አስተሳሰቡ ለኔ የሚያስብልኝ አስተሳሰብ ለየት ያለ ነበር በቃ እኔ ከዛ ህይወት እንደሚያወጣኝ ምናምን ሁላ ሲያወራ ነበርና ለቤተሰቦቼም ለልጄም የሆነ ነገር በዓል በሆነ ቁጥር ራሱ ለቤተሰቦቼ ገንዘብ የሚልክላቸው እሱ በቃ ከሰራሁት በላይ ስለሚከፍለኝ ነበርና በቃ የዛኔ አካባቢ አላውቅም እንደሆነ ጸባዩ የተቀየረ መጣ ሲደጠረሙ ጸባዩ የተቀየረ ይመጣው በቃ ይህን እንኳን መኝታ ክላስ ከገባን በኋላ እንኳን ጠጡ ምናምን ስንገባ ይደባደቡላ ነበር ማለት ነው ይመታኝ ብላ ነበር እና በቃ ስራዬ ስለሆነ ምንም ማድረግ አልችልም በቃ ይሁን ብዬ ያለቀስኩኝ ነው ዝም ብዬ ነበር ማለት ነው እና ከዛ በኋላ እየተቀያየረ መጣ እንደዚህ ከሌላ ሰው ጋር እንደሆነ አይፈልግም እሱ ከኔ ጋር ሆኖ ደግሞ ሌላ ሴት ነው የሚሄድ እኔ ምን ላድርግሽ በቃ ይሄ ሁሉ ነገር ሁሉ ተደራረበኝ እና በቃ ምንም ማድረግ አልቻልኩም ነበር በቃ እኔንም ስሜታዊ እንደሆነ አደረገኝ እና ያሳዝናል በእርግጥ እኔ እንደዛ እንዲሆን አልፈለግኩም ነበር ግን በቃ እኔ ምን ላድርግሽ አደጋሽ ለምንድን ነው ሌላ ሴት የምታየው ካልፈለግ እኮ እኔ ሌላ ሰው ጋር መሄድ እችላለሁ ምናምን ነገር ስለው አይሆንም ምን ሳደርጋሽ ምን ሳይልሽ ምናምን ነገር ሁላ ይለኛል ማለት ነው እዛ ብዙ ሌሎች እኮ እኔ የሚፈልጉ ሰዎች እኮ አሉ ግን በቃ አንደኛ እሱ ብዙ ቀን ከስተማሪ ነበርና እሱ እንዲገፋው እሱ ማስከፋት ምናምን አልፈልግም አይቶታል አግኝቶታል እኔ እኮ ማለት እና ታዲያ እኮ በጣም ደስ የሚል ነገር እኮ ነው የሆነ ቶፋ እና ይሄን ሊያስደስት የሚችል ነገር እኮ ነው ሬሳውን አይተህ ነበር ያኔ ሬሳውንም አላየሁም አላየህማ በቃ በህይወት አለ እኔ እኮ ታዲያ በጣም ደስ የሚል ነገር እኮ ነው እና ለኪያ ልንገራት አይደል ተረጋጋ ምንድነው ተረጋጋ አንዋር ለምንድን ነው ማይነገራት ወንድምሽ በህይወት ተገኝቷል አለ ከማለት ውጪ ለሷ የሚያስደስታት ነገር በዚህ ሰዓት ምን ይኖራል አንተ እንድትሰማ ያልፈለኩት አጎቷ አክስቷ ምን ያህል እንደሚበድሏትና እንደጨቆኗት ቤተሰብ ሁሉ እንደካዳት ታውቃለህ አይደል ቶፋ ማለት ምን ነገርም ካለበት ይነገራታል ቶፋ ቢጋ ቤተሰቧ በጠቅላላ እንደካዳት ታውቃለህ አይደል ወንድሟን አገኘች ሲባል የሚሰማትን ደስታና የሚሰማትን አሁንም አጎትየው ነው ይዞት የነበረው ልጅ 6 አመት ምናምን ነገር አብሮት ነው እያኖረ የነበረው በአጋጣሚ ሆኖ እሱ ጋር ስልክ ጠልፌ ነበርና በዛ አጋጣሚ ነበር በህይወት እንዳለ ራሱ ያወቅኩት እና እርግጠኛ ሳልሆን ለእናንተ አልነግራችሁም ብዬ ነበር አንተም ያወቅከው ዛሬ አይደለም ነው እንዴት ዛሬ አውቄ ዛሬ አንተ ትሰማለህ መጀመሪያ እኔ እርግጠኛ ሳልሆን ነው ላንተ ምነግርህ እንዴ ላንተ ነገርኩ ማለት እኮ ኪያ ትሰማለች ኪያ ሰምታ ደግሞ ተስፋ ታድርግ ወንድሟ እኮ ነው ተስፋ ታድርግ በህይወት ባይኖር አልኖረም እስከ ዛሬ እንደኖረችው ትኖራለች የወንድሟን ጉዳይ የራሷን ጉዳይ እስከ ዛሬ አለመስማት ነው ይገባ ነበር ነው እርግጠኛ ሆነን ከዛ በኋላ መስማት ትችላለች እሺ እሷ ትስማ እኔ መስማት የለብኝም እኮ መናገር አለብህ ብቻ እኔ መስማት አትነግራት እንኳን አሁን እንኳን 5 ደቂቃ እንኳን መቆየት እኮ አልቻልክም እኮ ካለቀፋት እያልክ እኮ ነው እዛ ነበር በቃ ምንም ማድረግ አልችልም አሁን ብዬ ምናምን እንዳላደረጉት እንድታቅልኝ እፈልጋለሁ በቃ ይማደራ እኔን ሁሉ ሚስተር እንድታቅልኝ የሷን የጓደኛዬንም ገንዘብ መሸርክና እሱንም ይሄ ሁሉ ያለብኝ ብዙ ወንጀል አለብኝ በእርግጥ አውቃለሁ ቅድም እንዳልከኝ ብዙ ወንጀል ነኝ አውቃለሁ እንደው አንተ በዚህ ሁለት እንድንተሳሰር ካላልክ ብዙ ወንጀል እንዳለብኝ በራሴ አውቃለሁ ይሄ ወንጀል የተጋለጠ ማለት ደግሞ ቤተሰቦች እዛ ሽማግሌዎች እናትና አባቴ ሽማግሌ ናቸው ይሄ ነገር ያሉ አቅበ ደካማ ናቸው አንድ ሁለተኛ ደግሞ ከዛም ብሶ የኔን ልጅ ነው የሚያሳድጉት እነሱ እና እኔ እዚህ ታሰርኩ እስር ቤት ገባው ምናምን ማለት በቃ የሶስት ቤተሰብ ህይወት ነው ማጣው በረሃብ ይሞቱብኛል ቤተሰቦች
ልጅም ገና ህፃን ልጅ ናት እንደነገርኩ እና በቃ ልጄን ማጣት አልፈልግም። እናትና አባቴንም ማጣት አልፈልግም። አደራ ይህን ሚስጥር አሁን ለሶስተኛ ለአራተኛ ለብዙ ጊዜ ነው የምነግርህ። ይህን ሚስጥር እንድትጠብቅልኝ ነው። በቃ እኔ ምን አልችልም ከዚህ በላይ አደራ፣ በእግዚአብሔር ስም አደራ። በቃ ይህን ሚስጥር ጠብቅልኝ። ይህን ወንጀል አጋጣይ ህግ አካል እንደማሰጠኝ በቃ ተስፋ አደርጋለሁ። አሁን ሰዓቱም እየደረሰ ስለሆነ ሊመጣ ይችላል እና በቃ ሚስጥር ጠብቅልኝ ቶፋ። በቃ በእግዚአብሔር ስም ሌላ አንችልም። ወንድሟ ነው እንኳን እሷ አልፈለኩም ነው የምልህ። በህይወት መኖሩን ሳላረጋግጥ እሷ እንድታውቅ አልፈለኩም። ይሄ ምን አይነት ጻድቃንነት ነው ቶፋ? ይሄ ምን አይነት ቸርነት ነው? ስለ ወንድም ጉዳይ እኔ ጠፍቼ ሞቼ ዮናስ እያፈላለገ አንተ ስለ ጉዳዩ ምንም አታውቅም ማለት ይሄ ትርጉም የሚሰጥ ነገር ነው? እሺ ቶ አንተ በራስህ ኬዝ በጣም ቢዚ ነበርክ። በዛ ላይ ደግሞ አንተ ሰማ ማለት ኪያ ተሰማለች። ኪያ ሰምታ ደግሞ ቅስማም እንዲሰበር ቤተሰቦቿም እንዲጎዳ እናቷም እንድትጎዳ አልፈለገችም። ስለሷ ቅስም ነው ስለ ህይወቷ ወይም ደግሞ የኖረች ስላለበት ንገረኝ እስኪ። እሷ በህይወት ሊኖር ይችላል አይችልም ምናምን ብለን ብንነግራት ምንድነው ጥቅሙ? ምናልባት ከሷ የምናገኛቸው ነገሮችን ምን የምታውቀው ነገር የለም። አንተ እኮ ነህ እኮ የነገርካት እኮ መሞቱን እንኳን የነገርካት አንተ አይደል እንዴ? አዎ ቶፋ። እና ታዲያ ምንድነው የምታውቀው ስለሱ? ምን ታውቃለች? እስኪ አንድ ነገር ይረዳሃል እኮ ነው ቶፋ እኮ ምንድነው የሚረዳኝ? እሱን እያፈላለክ ራሱ ባለበት ሁኔታ ላይ አንተ ራሱ የሆነ ነገር ሆነ። በራሱ አጃ ተይዞ ነበር፣ እሱም በራሱ አጃ ነበር፣ አንተም በራሱ አጃ ነበር። ሁሉም በራሱ ተጨናንቋል። ሶፊም የራሱ ጭንቀት አለበት። 1000 ሀጃ ላይ ቢሆን 1000 ጉዳይ ላይ ቢሆን ለዚህ ነገር ነው የበቀረለው። በቃ በቂ ልትሆን አትችልም። ቶፋ በአንድ አጅ ማጨብጨብ ማለት ነው መቼም ቢሆን ትክክል ሆኖ አያውቅም። የእሷ ወንድም በህይወት ስለመኖሩ ማወቄ ምንድነው በቂ ሆኖ አለመሆኑ አንተ ራሱ ማለት ነው እሱን ልታፈላልግ ስትሄድ የሆነ ነገር ሆነ ቢሆን ሁለት ማጣት አይሆንም? ማወቀ ቶፋ አደራ እንደነገርኩሽ ለልጄ ስትል ልጅልህ እናቴለም በቃ በእግዚአብሔር እሺ። በቃ ይሄ ብቻ ነው እኔ የማስቸግርህ። ከዚህ በኋላ ምንም አይነት ነገር አላስቸግርህም። ለልጄ ስትል ይሄን ነገር እንድጠብቅልኝ እፈልጋለሁ። አቤት ማነው? ወይ ፍቅር አንተ እንዴ ማሽ መጣ ፋፋ ይጠበቅ ፋሚሊ ሌላው ነው አክሽ ማላቆ ይቶራል ፋርክላ ቢጠጣኝ ዘና ሚት ነበር በጣም አንቺ በረሃ መስሎሽ ጋስ ለዚህ እኮ ነው ወደ ታውቃለህ። እና ታዲያ እኔ ስለዚህ ብዬሽ አይደል እንዴ? አንተ ራሱ ማለት ነው እስካሁን ለምታራ ለምን አልነገርከኝም? እሺ አሁን የት ነው ያለው? በቃ ረጋ በላኝ። እሺ ማግኘት እፈልጋለሁ። በቃ እኔ በግል አሁን ካንተ ጋር ያለውን ነገር እንጨርሳለን። ቤት አናግረውና ማለት ነው ያለበት ቦታ ብቻ ደርሰን እንምጣ። አኑ የት ነው የምትሄደው? ጊዜ መፍጀት አያስፈልገውም። በቃ ለምን ነገርኩት ብዬ እንዲዘዝተኝ ነው የምትለው? እሺ ይሆናል። ላዳምጣ አንተ ንገሩኝ በስርዓት ያለውን ነገር። እኔ እኮ አንድ ቀን አይደለም ዛሬ አይደለም የሰማችሁ ትላንት ከትላንት ወዲያ ከሆነ ይሄን 3-2 ቀን መስማት ነበረብኝ። ኪያን ከወንድሟ ጋር መገናኘት ነበረባት። እኛ ሞክረን መገናኘት ነበር እኮ ኢቭን ደውዬላት ነበር ቤቷ ሄጄ ማለት ነው። በቃ ቤቷ ሄጄ ደውዬላት ነበር እና ስለ ደውዬላት ኢቭን እንዳገኘ ነግራኛታለሁ። ለምን ላገናኛት ቤቷ አስለቅቂያት ፕሮግራም አዘጋጅተን ምናምን ነገር ትንሽዬም ቢሆን ነገር አዘጋጅተን በጣም ብዙ ፕሮሰስ ነበረው። እንዴ ከኪያ ጋር ነው ይሄ ሁሉ የሚሆነው ነው? ቆይ ነግረህ እኮ ነው አሁን ወይ አዳምጠኝ ረጋ ብለህ እኮ ቆይ እኔ ያልገባኝ ነገር ቢኖር ማለት ነው ከኪያ ጋር ወንድሟ ስለመገኘቱ ሰምታ ስለ ሰርፕራይዝ ምናምን ነገር እያስተካከለች ነበር ነው የምትለኝ? እንደዛ ነው የምትለኝ ቶፋ? እሷ አታውቅም። እሺ የምነግርህን ስማኛ መጀመሪያ ረጋ ብለህ ለምን አታዳምጠኝ? እሺ አዳምጠኝ። እሺ ያው ስራህን እሺ ምን ላድርግ እኔ እና ከሱ ጋር አሁን እንዴት ነው እሺ ምን ሰራው አሁን? ይሄ እኮ እሺ ቶፋ ይቅርታ በቃ ነገር የሆነ ነገር ነው አጥፍቻለሁ። እኔ እንደዚህ ይሆናል ብዬ አይደለም። በቃ በስተክክል ባህሪውን አታውቀውም። ረጋ ብሎ እንኳን ያዳምጥም እኮ ተራ ነገር አይደለም። ምኑ ነው ተራ ነገር ያልሆነው? እስኪ ንገረኝ እስቲ። ተራ ነገር አይደለም የምትለኝ ምንድነው? ቆይ እስቲ ይሄ ተራ አይደለም የምትለኝ ነገር ለኪያ ከወንድሟ በላይ በጣም ወሳኝ የሆነ ነገር አለ የለም? ይኑርም አይኑርም ግን እኔ በገባኝ ልክ የፈለኩትን ነገር አደረኩኝ። ልክ ካልሆንኩኝ ይቅርታ በቃ። እንዴ እሺ ምንድነው? ወደ ጉዳያችሁ ለፉሽ ስለምትነግሩ ነገር እንስማ ደግሞ። ይኸውልህ መጀመሪያ ማወቅ ያለብህ ነገር ማወቅ አለብህ። እሺ ንገሩ። በአጋጣሚ ሆኖ
ጥርጣሬ ነበረብኝ። እኔ ነበርኩኝ አይደል እንዴ ከመጀመሪያውን ጀምሮ ኬዙን ያዝኩት። ስለዚህ አስፈላጊ ሲሆን ነው የምነግርህ፣ እንድታገዘኝ ስትፈልግ ነው የምነግርህ አይደል? እስኪ ምን ትነግረኝ? እኔ ላንቺ ልጅ እኮ ነው እና አንቺ እዚህ ጋር ዚሉ በጣም አሳምረሽዋል። ልጅ ነው ያደረግሽው። ለዚህ ነው እንዴ አንተን እኮ ነው የምጠብቀው። ወይኔ ዘራ ወይ ነው የምጠብቀው። ሌላ ማን እጠብቃለሁ መሰለኝ? ማቃለሁ እኔስ ማን አለኝ እኮ ማን ከሞጆ እኮ ከከተማው ከዛ ድረስ እዚህ ድረስ እየሮጥኩ መጣው። ሌላ ምን ጉዳይ አለኝ? ሌላ ምን ጉዳይ አለኝ? ያንቺ ብቻ ሀሳብ፣ ያንቺ ብቻ ፍቅር፣ በቃ እረፍትም የሚሰጠኝ እሱ ብቻ ግድ ነው። የምሬን እኔም ልክ እንዳንተ እዛ ስራ እየሰራሁ ሁሉ ሀሳቤ ጭንቅላቴ በሙሉ በቃ እዚህ ቤት ነው ያለው። ለደቂቃ እንኳን ስትለየኝ ነው የምትናፍቀኝ። የኪያ አጎቶችና አክስቷን ታውቃቸዋለህ። እንግዲህ በእነሱ ጉዳይ ላይ እኔ ራሴ ብቻ ነበር ስሰራ የነበረው አይደል? ለዛ ደግሞ ሪስፖንሲቢሊቲውን እኔ ወስጄ ስሰራ አንተም እሱን አክሰፕት አድርገህ ትተህልኝ ነበር። አዳዲስ ቆይ አንዴ ላውራ ታዲያ እንዴ አዳዲስ ነገር ምናምን ሲኖር ጠይቀኛለህ፣ እነግርሃለሁ። እኔም አልከለክልም። ምንም የጠየቀኝ ነገር ከሌለ ግን አውርቼ አላውቅም አይደል? ቶፋ ግን እያንዳንዷን ቆይ በእናትህ ቤካ እያወራሁኝ አይደል? እንደሚጨንቀኝ ታውቃለህ። ብቻህን ለምን አደረከው እኮ ነው ባልጠራሁት። አንተ ብቻህን የምታደርገው ነገር የለም እንዴ? እኔ ሰውን ብቻ ነው እንደሚታያችሁ ልክ እኮ ነው። ብቻህን የምታደርገው ነገር የለም ወይ? አንተ ለምን ስትል ነው አንተ አሁን አንተ በራስህ ከሌለ ጭንቅላትህን ብለው እኮ ወንዝ ዳር ጥለው ነበረ። የዛ ጊዜ ሞተስ ቢሆን ትክክል ነው ማለት ነው። ስለተረከሱ ምን ያያዘው እኮ ምንም የለም። እንደው ባልጠራሁት አይደለም ሁሉንም ነገር እኔ ብቻዬን ነው የምወጣው። ምንድነው ታዲያ? በስነ ስርዓት ስሙ። ሰማኝ አይደል? ለእያንዳንዱ ነገር ብቻህን መወሰን ትክክል ነው ማለት አይደለም ነው ነው ያለው። አብሬዋለሁ እኔም እንዴ ዛሬ እኮ ምን ይፈጠር ነው ቆይ የምትለው አንተ? እንዴ ለምን አወክ ነው? ኖርማል አይደለም። አይ ካገኘኸው ወዲያው ለኛ ደግሞ አሳውቀኝ። ምን ጥቅም አለው? አንተን ስላሳወኩ ምን ልታረግልኝ? ቢያንስ ነግሬሃለሁ። እንዴ አስፈላጊ ስትሆን አስታግዘኝ። እንዴት ማስተካከል እንዳለብን ከኪያ ጋር ከኔ በላይ የሚቀርባት የለም አይደል? ኪያ በእርግጥ ልክ ነው። ሁላችንም የራሳችን ሀጃ አለ። ለአንተ ሚስት ነች፣ ለኔ እህት ነች ምናምን ነገር ሁላችንም የየራሳችን የሆነ ግንኙነት አለን ከሷ ጋር። ካንተ ጋርም የራሴ የሆነ ግንኙነት አለ። ስለዚህ አንተ አንድ ማልሰማቸውም ነገሮች መኖር አለባቸው ነው አይደል? እንደዛ እያለ ከዛ አንፃር አይደለም። አረጋግጥልኝ። እንደዛ እያልከኝ ከሆነ አረጋግጥልኝ። ይሄንን ነገር ስታቅ በኪያ ጉዳይ በማንኛውም ጉዳይ እኔ የማወቅ መብት እንዳለኝ እወቅ። ቶፋ አንተ ደስ ባለ ጊዜ የምትነግረኝ ኪያ በዚህ ደረጃ ከኔ ጋር የሆነ ማንም እንዳልሆነች አድርጎ እንዲሰማኝ አታደርገኝ። ዮናስ እስኪያቅ ከዮናስ በላይ እኮ ለኪያ እኔ ወሳኝ ሰው ነኝ አይደል? ለኔ ነበር መንገር ያለበት፣ እኔ ነበር መደሰት የነበረብኝ አይደል? አኑ ቆይ ደበረህ ወደ እኔ ዞር ስለነገርኩህ ነው አይደለም። የሚናገረው ንግግር ተመልከት እኮ ደበረህ። እኔ ስለክ እኮ ነው ያወራው እኮ ለኪያ ከዮና ይልቅ አንተ ስለምትቀርባት ለዛ ነው ያልነገርኩ። ከተረዳኸኝ ላንተ ከነገርኩ ለኪያ ትነግራታለህ። ኪያ ከተሰማች ደግሞ ትረበሻለች ነው የኔ ሐሳቤ። በቃ አስፈላጊ ከነበረ እኮ ለኪያ አትንገራት ብትለኝ ደንቆሮ አይደለሁም፣ እሰማለሁ፣ አገናዝባለሁ። አትንገራት ብዬ ራሱ አትንገራት እና እናሳያለን። አይ እንደዚህ ብለኸኝ አይደለም እኔ ማንነግራት አሳማኝ ምክንያት ስታመጣ አልነግራትም። ካልበለዚያ ግን በወንድሟ ጉዳይ እኩል የማወቅ መብት አላት። እኔ እስከማውቅ ድረስ አውቃለሁ። በገባኝ ልክ ደግሞ ስላንተ ትነግራታለህ ብዬ ስላሰብኩኝ አልነገርኩም። በቃ አለቀ። ስለ ወንድሟ ከሷ በላይ መስማት ያለበት ሰው ማንም የለም። ምንም የማስተባበል አያስፈልገውም። ቀጥታ መናገር ነው መናገር ያለብን ነገር። ፊት ለፊት ስለተናገርኩ ትክክል አይደለም ማለት አይደለም። ስለነገርኩ በጣም ነው ያበዛርኩ። ቶፋ ትክክል አይደለም፣ ትክክል ነው ልትል አትችልም። ምን ነው ትክክል ያልሆነው? እኔ ትክክል እንደሆነ ልንገር። እስቲ ቆይ ምንድነው? ቢያንስ ታሪኩን እንኳን አልሰማችሁኝም እኮ። ከሰማችሁኝ በኋላ እስቲ አውሩ። በቃ አትናገር። በቃ እኔ አጥፍቻለሁ። በቃ እኔ ያለውን እኔ ልቀበል። አትናገር። ይሁን አንተ ምንም ያጠፋው ነገር የለም። ለምን ደውዬ ነገርኩ። ትክክል ነው ያደረከው። ይሄን ነገር እኮ ቶፋ አድርጎት ቢሆን መጀመሪያም ነገሩ ቀሉ ነበር። እዚህ ሰጣ ገባ ውስጥ ማንገባ። አሁን ምን ተፈጠረ ብለህ ነው? በዚህ ልክ የሚያናድ ነገር እኮ የለም እኮ። እስቲ ምንድነው የሚያናድ ነገር? እንደሰትና እስቲ ያለው ነገር ስለወደፊቱ ማሰብ። እሺ የአቡሽ በህይወት አለ መናደድ ያስፈልጋል አይደለም? ትክክል ነገሩን ብቻ ነገር ነው። በቃ ትክክል ናችሁ። ነገሩን ነገር አንተ እኮ አቡሽ ሞተ ምናምን ብላችሁ እኮ መርዶ አውጥታችሁ እኮ ምናምን እኮ አልቅሳችሁ እኮ የጨረሳችሁ ሰዎች እኮ ናችሁ። እኔ በህይወት እንዳለ ስነግርህ ልትደሰት ነበር የሚገባው። ተደሰትኩ እኮ ምን አደለ? ከመደሰትም በላይ ነው ያናደደኝ። ግን ማለት እሺ ምንድነው ያናደደኝ? አቡሽ መኖሩን አውቀ ዮናስን ጋር ደውለህ እስክትናገር ይሄኔ ለማለማ እንደነገርክ ፈጣሪ ነው የሚያውቀው። በዚህ መካከል ግን እኔ ነበርኩ። ነገርኩ እኮ አሳማኝ ምክንያት ለኪያ አለመንገር ከሆነ እኔን አትናገር። ምክንያት አለኝ እንዳትነግር የፈለኩት አልናገርም። ግን እርግጠኛ አልነበርኩም በጊዜው። በአካል እስካላገኘሁት ድረስ እኔ እርግጠኛ ልሆን አልችልም። ለኔ መነገሩ ነው የደበረ ነው ምንድነው? ቆይ ነው አይደለም በአካል ካላገኘሁ እርግጠኛ ልሆን አልችልም እያለ ነው። በቃ ለኔ መነገሩ ነው የደበረ። ለምን እኔ እያለሁ ዮና ለምን ሰማ ነው? ምንድነው መሰለህ የተፈጠረው?
ስልኩን አስጠለፍ ነው ነባና እኔ ሄደን ምናምን ነገር አውቶቢስ ተራ አካባቢ ላይ ምናምን ነገር ይመጣሉ። እሑድ ቼክ እያደረግን ነበረ። ስልካቸውን ሁሉም ቀይረዋል። አክስቲዮም ቀይረዋል። አንድ የረጋበልና እሺ እኮ ማን ነው የሚመጣው? ግልጽ አጎትየው አየለ አንደኛው ክፍለ ሀገር ያለው አየለ ማለት ነው። እዛ እሱ እሑድ ሁሉ ጊዜ ይመጣል። እዛ እሱን ቼክ አደረግን ምናምን ነገር እሑድ እንደሚመጣ ቼክ አደረግን። ከዛ በኋላ የቤካ ማን ነው ነባ ስልክ ጠፍቶብኝ ነው ምናምን አንድ ያስደውለኝ ምናምን ነገር ብሎ ስልኩን እንዲቀበለው አደረገንና ከዛ በዛው አጋጣሚ ስልኩን ጠለፍ ነው ማለት ነው። ከዛ ስልኩን ጠልፈ ነው እሺ ቼክ አድርግ። ከዛ ስልኩን ጠልፈ ነው ማውራት ራሱ አቃል ስልኩን ጠለፍ ነውና ስለ አቡሽ እንደሚያወራ ምናምን ነገር እዛ ላይ ድምጽ ያገኛል። ከዛ አቡሽ የኪያ ወንድም ይሁን አይሁን እኔ እርግጠኛ አልነበርኩም በጊዜው። ከዛ እርግጠኛ እስከሆን ድረስ ኪያ እንድትሰማ አልፈለኩም። ለአኗርም ልነግረው አስቤ ነበር። ከነገርኩት ግን ምናልባት ደስተኛ ምናምን ሆኖ ሳያስበው ምናምን ነገር ከነገራት እና ደግሞ አቡሽን ያሰብኩት አቡሽ የኪያ ወንድም ካልሆነ ድጋሚ ሌላ ሀዘን ነው የሚሆንባት ብዬ ስላሰብኩኝ አልነገርኳትም። ለሱም አልነገርኩት። በቃ ይሄ ነው የተፈጠረው። ከዛ በጣም ብዙ ፕሮሰስ ነበር። ካይኔ ከጠፋ ከራክ በቃ በጣም ምትናፍቀኝ የኔስ ብትይመናት ይሄንን ደግሞ ጠንቀቀህ ታውቃለህ አይደል? ለዚህ ሁሉ ነገር እኮ ነው ስንትና ስንት መስዋዕትነት እየከፈልኩ ያለሁት። እቺን ነገር ደግሞ ወደ ተሻለ ነገር አድርገናት ያሰብነው ነገር ሁሉ እንደሚሳካ እርግጠኛ ነኝ። እንዴ ይሄን ነገር እዚህ ለምን አረግሽው? ምን ችግር አለ እንዴ? ማን ይመጣል ሌላ አይታወቅም። ይሄም ወደ ቦታው ደብቂ ብዬ ነው ያስቀመጥኩት ቦታ አለ አይደል? አረዛ ደብቅ ያለብሽ እንደ ቀላል የምታየው ነገር ነው እንዴ? ደግሞ በኋላ ይሄን ነገር ሳንሰጠው ቀርተን ከዛ ሰውዬ ጋር እንደገና ሌላ ግጭት ውስጥ ነው። ምንም ያሰጋ ነገር የለም። ስለዚህ ምን አይደለም እንዴ? እንደዚህ አይነት ነገር ላይ ነው እንዴ መጠንቀቅ አለብሽ። ወይኔ ፍቅር ዝም ብለህ የምትጨነቀው ምንም አያስፈራም ነበር እኮ። ኧረ አይደለም እንዴ? ለምን መሰለሽ አይታወቅም። ሰይጣን ነው አይታወቅም። ሰይጣን በምን በኩል እንደሚመጣ አይታወቅም። ድንገት አንዳንድ ሰው በሆነ አጋጣሚ እዚህ አከራዮቹም ሊሆኑ ይችላሉ። የሆነ ሰው ድንገት ከመጣ ከዛ ሁሉንም ነገር አጣራሁኝ። እርግጠኛ ነኝ አኗርም ኪያም ይሄን ነገር የሚያውቁ አይመስለኝም። የማደጎ ልጅ እንደሆነ ታውቃለህ? አቡሽ አታውቅም። ስለዚህ ይኸውልህ ቶፋ ምን እያልክ ነው? እያልከኝ ያለው ኪያና ወንድሟ አይገናኙም ባዮሎጂካል ነው እያልከኝ ያለው? ምንም የደም ንክክ የላቸውም። የኪያ እናት በማደጎ ነው አቡሽን ያሳደገችው። ስለዚህ እሱን ተገና አድርገው ለሱ መጥፎ ነገር ነግረውታል። የማደጎ ልጅ ስለሆንክ ምናምን ነገር ላንተ ትሪትመንቱ አቀንሷል ምናምን እያሉ እየነገሩት ነበር። በአጋጣሚ ሆኖ ደግሞ ከኪያ እናት ጋር በአጋጣሚ አቡሽ ትንሽ እየሰጣ ገባ ስር ገብቶ ነበር። ያው ለቅ አባትና እናትና ልጅ እንደሚጣሉት ማለት ነው። እንደዛ በጣሉበት ሰዓት እሱን ተገና አድርገው ምናምን ነገር ለሱ መጥፎ ነገር ነግረውታል። ከዛ እሱ ለኪያም ለእናቱም ያለው አመለካከት በጣም መጥፎ ነበር። እኔ ሳገኘው ኢቭን ማጅራቴ መጥቶኝ ነው የሮጠው የመጀመሪያ ቀን ስንገናኝ። ከዛ ለሁለተኛ ጊዜ ምናምን ሳገኘው ደግሞ እዚህ ያለውን ማለት ነው ፍሳህን አግኝቶት እየደበደበው እያሰረው ምናምን አፍሮት ምናምን የደረስኩት በቦታው ላይ። ከዛ በኋላ ሁኔታው ምናምን ነገር ሳጣራ ሁኔታው ገብቶታል። እነሱ ሊያታሉት ምናምን ነገር እንደፈለጉ ምናምን ገብቶታል። ሌላ ተጨማሪ ነገር ልንገር 26 ምናምን ሚሊዮን የሚቆጠር ንብረት በስሙ ጽፋለታለች የኪያ እናት ማለት ነው። ያንን ንብረት ደግሞ ማግኘት የሚችለው በ25 ዓመቱ ነው። ልጁ 24 ዓመቱ ነው። ስለዚህ ከአንድ ዓመት በኋላ ያንን ነገር ማግኘት ይችላል። ለዛ ሲል አጎትየው እሱ ጋር ቁጭ አድርጎ እያኖረው ነበር። ገብቷል ሐሳቤ? ስለዚህ አንድ ዓመት ከሞላው በኋላ እንደ አባት ነበር እያሳደገ የነበረው። ከዛ በኋላ ለሆነ ነገር ፈልጌው ነው ፈርምልኝ ምናምን ብሎ አታሉ ሊያስፈርመው ነበር። እነኚህ ሁሉ ፕሮሰስ ነበሩ ነው የምል። ከዛ በእንደዚህ አይነት ሁኔታ ላይ እርግጠኛ ሳልሆን አቡሽ ራሱ የኪያ ወንድም ምናምን መሆኑን ራሱ እርግጠኛ አልነበርኩም በዛ ሰዓት። ብነግራችሁ እናንተም ኤክሳይትድ ሆናችሁ ምናምን ደስተኛ ሆናችሁ ምናምን ለኪያ ትነግሮታላችሁ። ከዛ አቡሽ ካልሆነ እጥፍ ድርብ ነው የሚሆነው ሀዘኗ ብዬ ስላሰብኩኝ ከዛ ምን መናገር አልፈለኩም። ይሄ ሁሉ ነገር እስኪሆን ምንም አልተናገርክም? የኪያና ወንድም አግኝተህ በአካል አግኝተኸው ስለ ቤት ጉዳይ ስለሚኖሮች ስለሆነ ነገር ምናምን ነገር ስታጣራ ማደጎ ልጅ መሆኑን በአካል እሱን ማግኘት አንተን ደብድቦ ያን አስፈላጊ ነው ከአስፈላጊነትም በላይ ነው እንጂ ቶፋ ነገሮችን ለምንድን ነው እንደዚህ ያከለምታየው? እሺ ቆይ ልንገርህ ባይሆንስ ቆይ እንደዚህ ይኸውልህ ረጋ ለምን አትልም? ረጋ እኮ ህፃን ልጅ እኮ አይደለም። እሺ ልነግርህ እኮ ነው እኔ ያሰብኩበትን መንገድ ነው የነገርኩህ። ልክ ላልሆን ይችላል። እሺ ባንተ እሺ ልክ አይደለም። ልክ አይደለም እንጂ ልክ አይደለም። በምንም አይነት ጉዳይ እንዴት ነው ቀለል ልክ አይደለም ነው አይደለም። በቃ ቀለል አድርገህ ነው ልክ አይደለም። ገባሽ? አይን ላይ ሊገባ ይችላልና ችግር ውስጥ እንገባለን። ያ ሰውዬ ደግሞ ታዲያ ከአንቺ ጋር ታዲያ ስንት ዓመት እኖርበታለሁ እያልኩ የማስበውን እቅድ ደስ ይላል። ጥንቃቄ ምናምን ደስ ይላል። ግን ደግሞ ምን ነገር አይመስልም።
ከኔና ካንተ ውጭ ገባስ ስለሌለ በሚለው ነው እንጂ ቢሆንም መጠርጠር አለብን። ገባሽ? ነው እንዴት ነበር ስራው? ጥሩ ነው። ድካም በጣም ይደክማል። ምክንያቱም ያው ምን ማድረግ እችላለሁ? ያው ካልደከምኩ ካልተሯሯጥኩ ደግሞ ነገ እንዴት አድርገን የተሻለ ህይወት እንኖራለን? ብዙ ነገር አይደለም የምናስበው ወደፊት። አዎ ገና ምን አንቺን አግብቼ እያንዳንዱ ነገር የባሰ እያወሳሰብከው የባሰ ሌላ እያወራሁ አንተ አትሰማኝም እኮ ነው ችግርህ እኮ እሱ። እየሰማሁም እየገባኝ ስለሆነ ነው ነገሩ በዚህ ደረጃ እስኪሄድ። ኧረ እባካችሁ በቃ አልገባህም። ምንም ምን ያልገባህ እንዴ? ረጋ በል በቃ። አንዱ ነገር እሺ ቶ የፈለገውን ነገር እንደፈለገው ነገር አድርግ። ምን ታደርጋለህ? እዚህ ላይ ምን ታደርግ ነበረ? በቃ አቡሽን አገኘሁት፣ ከዛ በኋላ ወደ አዲስ አበባ አስመጣሁት። ከዛ በኋላ ከኪያ ጋር አስተያያቸውና ወንድሟ ከሆነ እሷ ናት ልታቆም የምትችለው። እኔ አላቆም ከዚህ በፊት አይደል? አንተ ታውቀዋለህ? ታውቀዋለህ? ስለ ስሙ ሰምተሃል? ቢያንስ ስለ ማንነቱ ቢያንስ ደግሞ ፎቶን አግኝቼ በየቦታው አቡሽ እኮ የትኛውም የሰፈር ስም እኮ ነው። አቡሽ ብትል እኮ ሁሉም ከመቶ ሰፈር ነው አቤት የሚልህ። ቢያንስ በትንሹ እሺ በመልክ ይመሳሰላሉ እንኳን ብዬ እንዳላስብ እንኳን በዲኤንኤ ምንም ዝምድና የላቸውም፣ የደም ዝምድና የላቸውም። እሺ በምን ላስተዋውቅ? በቃ ያለኝ አማራጭ አቡሽ እዚህ መምጣት ነበረበት። ከዛ ከኪያ ጋር ማገናኘት ነበረብኝ። እሺ አሁን እያለኝ ያለው ምን እንደሆነ አንተ ቢገባ ማለት ነው ሐሳቤን ተረዳኝ። እኔ ብሆን ማለት ነው ዮናስ፣ እኔ ብሆን አሁን ኢሚዲየትሊ ስለ አቡሽ ጉዳይ አንዲት ነገር ብሰማ ማለት ነው እዛው ጋር ነበረ ደውዬ ቶፋ እንደዚህ አይነት ነገር ተፈጥሯል አይገርምም? ሄደን ቦታው ላይ ቼክ ማድረግ እንችላለን። ከሱ በላይ የሚመለከተው እኮ የሚያደርገው እንደም እኮ ነው። ለሶፊ እንኳን አልነገርኩትም። ምንድነው የሚጠቅምሃል መናገርህ ነው? መናገርህ የሚጨምርልን የሆነ ነገር ሊኖር ይችላል። ስለምታወራ ነው የማልነግርህ። እመነግራትማ የሚመለከታት ነገር ስለሆነ ነው። ለምንድን ነው በዛ ልክ ስሜታዊ የምትሆነው ነው? በርግጥ ልናጠፋ እንችላለን። እሺ በቃ እኔ ነገራት እኮ ይችላል እኮ የሆነ ሆኗል አይደል? አሁን እሺ ውሰዱኝ በቃ እኔ ወዳለበት ውሰዱኝ በቃ። ለኪያ እኮ አትንገሯት ብዬ እኮ አይናገርም ብዬ ለማሰበው ለሱ ነገርኩት። እሱም ቢሆን ተናገረብኝ እኮ። መጨረሻው ምንድን ነው የሆነው? በቃ ውዝግብግብ አለን ማለት ነው። መተጋገዝ የምንፈልግበት ሰዓት ላይ መተጋገዝ ያለብን ቦታ ላይ እኮ እንነጋገራለን፣ እናወራለን እኮ አይደል? ግን አሁን የሱ ገዛ የማያስፈልገኝ ሰዓት ላይ ለምን ብዬ ነው የምነግረው? ቶፋ ነገር አለሙ እንዲበላሽ አይደለም ማወቅ ስላለብኝ ነው። አንተ እኮ አምስት ደቂቃ እኮ ቁጭ አላልክም እኮ አቡሽ በህይወት መኖሩን እኮ ስንነግርህ እኮ ስልክ አውጥተህ እኮ ስልክህን እንኳን እኮ እሱ ጋር እኮ ነው ያለው። እሷን ከሷ በላይ የሚመለከተው እሱን አልፈለኩም። በቃ እኔ አሁን ለምን እንደዚህ ያደረጋችሁ? አሁን ምንድነው ማድረግ ያለብን? ማድረግ ስላለብን ስለሌለብን ነገር ከዚህ በኋላ አይደለም። ቶፋ ነገር ላይ እኔ የጂ ማግኘት ነው ፈልገው በቃ ስለማንነቱ ራሱን በአካል መጠየቅ ፈልጋለሁ። ለምን ቆይ እኛ የጠፍቶን ነው? ኦኬ አንዋር መጥቶ ይንገረን። እስከዛ ቶፋ እንጠብቅ ተባብለን ነው እንዴ? አሁን ለምንድን ነው የማታስበው? እኛ እኮ አንተ ሊጠራነግሩኝ ለምንድነው ቢያንስ በቃ እኛ ለምንፈልግ ነገር በቃ እናንተ ለኛ መሳሪያችን በቃ እንደዛ ነው። እንደዛ አስበው ይጠራናል። እሺ ነገራችሁ አይደል? አሁን በቃ ተገኝቷል ምናምን ቤቷ ደወልኩላት፣ ኪያ ጋር ደውዬላት ቤት መግባት ፈልጋለሁ ምናምን ብዬ ቁልፍ ተቀበልኳት ብላኝ ነበር ባለፈው ዕለት። ቁልፍ ተቀብያት አቡሽ ከሴት ጓደኛ ነበረችው እዛ ያለው ገጠር የነበረው ፕሮሰስ በጣም ብዙ ነበር። አቡሽን አለቅ ምናምን ብሎ አጎትዬ ምናምን ያገር ፕሮሰስ ነበር። እዛ ጓደኛው ነበር ምናምን ያገር ነገር አልፏል። እዛ እኔና ነባ ነበር እንሄድ ነው እዛ ቦታ ላይ እዛ ብዙ ነገር አሳልፈን ምናምን መጣ። እዛ አቡሽን መጣ፣ ቢሮ መጣ እዚህኛ ጋር ማለት ነው። ከዛ ከመጣ በኋላ ኪያ ጋር ላገናኘው ምናምን ነገር እርግጠኛ አልሆንኩም። ምስቲል ያው ደስ ብሎኛል አቡሽ እንደሆነ ምናምን ሙሉ መንፈሴ ቢነግረኝም ግን ደግሞ እርግጠኛ አትሆንም ያላየው ወንድማ መሆኑን እርግጠኛ ያልሆንኩበት ሰው። ስለዚህ ኪያ ጋር ደወልኩላት፣ ላውድ አድርጌ ነው ያወራሁት። ከዛ ቪዲዮም አለ ማየት ትችላላችሁ ከፈለጋችሁ፣ ቪዲዮ ስላልተለቀቀ ነው። ከዛ ላውድ አድርጌ የኪያን ድምጽ ምናምን ሰማው ምናምን። ከዛ እርግጠኛነቴ በጣም እየጨመረ መጣ። ምክንያቱም እሱ ኪያ የምትባል እህት እንዳለችው ያውቃል፣ እናት እንዳለችው ያውቃል ምናምን ነገር። ከጊዜ በኋላ ነው ከአንድ ቀን ምናምን በፊት ነው ይሄንን ነገር ያወቅኩት ራሱ ነው ማለት። መጀመሪያ ላይ እሱ አይደለም እንዴ እስክል ድረስ ተጠራጥሬ ነበር። ምክንያቱም እናት አለ እህት አለ ምናምን ያልኩት ማጅራቴ መጥቶ ነው የሮጠው ራሱ አቡሽ ማለት ነው። ስለዚህ ኮንፊውዝድ የሆንኩኝ ነው አቡሽ ነው አይደለም ምናምን ነገር እያልኩኝ ግራ እየተጋባሁኝ በነበረበት ሰዓት ላይ ከዛ በበንጋታው ምናምን ደግሞ ምናምን ነገር አልኩት። እሺ ምናምን አለኝ። በበንጋታው ነው የመጣው። ይሄ ሁሉ ነገር የተፈጠረው በጣም ፈጣን የሆነ ለውጥ ነው። አንድ ቀን ሄደን በበንጋታው ነው የመጣው። ስለዚህ ለኔም አዲስ ነው ማለት። ከዛ በበንጋታው ያለኝ አማራጭ ከኪያ ጋር ማገናኘት፣ ከእናቱ ጋር እንኳን ላገናኘው አልፈለኩም ነው የምልህ። ከእናትየው ጋር ሲገናኙ የሚገርም ነገር ነው የሚፈጠረው ብዬ አሰብኩኝ። ግን እናትየው ያለችበትን ሁኔታ ታውቃለህ። እሷ ሰማች ማለት ስሜታዊ ሆና እናትየው ከሰማች ምናምን በጣም ፕሮሰሱ ይበዛና ላይ አደጋ ራሱ ሊከሰት ይችላል ብዬ ስለፈራሁኝ ነው ያልነገርኳት ለኪያም ነው። ግን ደወልኩላት ነይ ያልኳት
ከዛ በአጋጣሚ እሷም ሳትመጣ እኔ በአጋጣሚ የሆነ ነገር ልገዛ በወጣሁበት ነባን ጠብቀው ምናምን ብዬው ነበር። አቡሽ ወጣ። ከዛ አጎትየው ወስዶታል። አቡሽ አየህ አይደለ? በይሄን ነበር ስለ ነበረው። ለምንድን ነው ያልተነገረኝ? ለምንድን ነው ያልነገራችሁኝ? ይሄን ነገር ስንል ቢያንስ አንዳችን ከሱ ጋር እንኳን መቆየት የምንችልበትን ነገር መፍጠር እንችል ነበር። ቶፋ አንተ ማለት ይሄ ነው በቃ። የሆነ ነገር ይዘህ ትሄድና የሆነ ነገርን መግደል፣ የሆነ ነገርን ማበላሸት